ኡስታዝ መሐመድ ዘይኑ በክብር ተሸኝተዋል። አላህ ከሸሂዶች ይመድባቸው። ኡስታዝ ወይም ደግሞ የመስጂድ ኢማም እጅግ የታወቁ በመሃል ጎንደር አካባቢ በደንብ የሚታወቁ የመስጂድ ኢማም ነበሩ። በአባታቸውና በታናሽ ወንድማቸው ፊት በታጣቂዎች ተገሏል። ሁላችሁም ሙስሊሞች በአንድነት እኔም ኡስታዝ አቡበከር አህመድ ነኝ ያላችሁ ኮመንቱን ታደምቁታላችሁ። ኡስታዝ አቡበከር አህመድ እና ሌሎች ወንድሞች አላህ ይጠብቃቸውና ነገ አደባባይ ወይም በኢድ አደባባይ የኢፍጣሩ ፕሮግራም እንደሚደረግ በሶሻል ሚዲያ ለሰጡት እውቅና የኦርቶዶክስ ካፊሮች ለምን ኢድ አደባባይ ተባለ ብለው ኡስታዝ አቡበከርና ሌሎች ወንድሞችን በየሶሻል ሚዲያ የስም ማጥፋት ዘመቻ እያደረጉ በዚህ ሰዓት እጅግ አስደሳች የተባለ መረጃ ተሰምቷል። እጅግ አስደሳች በሆነ ሁኔታ በመዲናችን አዲስ አበባ የጎዳና ላይ ኢፍጣር ፕሮግራም በድምቀት ተካሂዶ መጠናቀቁን ሰምቻለሁ። شرح الله صدره للإسلام فهو على نور من ربه ኡስታዝ መሐመድ ዘይኑ በክብር ተሸኝተዋል። አላህ ከሸሂዶች ይመድባቸው። ጽንፈኛው ቡድን ግን ለምንድን ነው ኢማሞችን እየመረጠ እየገደለ ያለው? ራሳችሁን ጠይቃችሁ ታውቃላችሁ? ለምን ይመስላችኋል? እስኪ መልሱልኝ። ኢና ሊላሂ ወኢና ኢለይሂ ራጅኡን። እጅግ አሳዛኝ ዜና ከወደ ጎንደር እየተሰማ ይገኛል። የመስጂድ ኢማም የነበሩት መሐመድ ዘይኑ እጅግ በሚያሳዝን ሁኔታ በታጣቂዎች ተገለዋል። በጎንደር ከተማ በተደጋጋሚ ጊዜ ረመዳን ሲመጣ አማኙ በስርዓቱ ጾሙን እንዳይጾም በተደጋጋሚ እጅግ አስነዋሪ ድርጊት ይፈጸማል። በማን አለብኝነትም ብዙ ሰዎች ሲገደሉ ሲንገላቱና ሲደበደቡ ተመልክተናል። መስጂዶችም ከዚህ በፊት ሲወድሙ ተመልክተናል። እና እኚህ ኡስታዝ ወይም ደግሞ የመስጂድ ኢማም እጅግ የታወቁ በመሃል ጎንደር አካባቢ በደንብ የሚታወቁ የመስጂድ ኢማም ነበሩ። በአባታቸውና በታናሽ ወንድማቸው ፊት በታጣቂዎች ተገሏል። እኚህ ኢማም የመስጂድ ኢማም ብቻ አልነበሩም። በዛ አካባቢ በተደጋጋሚ ጊዜ የዑለሞች ምክር ቤት ላይ በተለያዩ ሙያዎች አገልግለዋል። ታዲያ በትላንትናው ምሽት በሚያሳዝን ሁኔታ በመሃል ጎንደር ቅዳሜ ገበያ አካባቢ በታጣቂዎች ተገለዋል። እናም ይሄ ድርጊት እጅግ ሊኮነንም ሊወገዝም የሚገባው ነው። እዛ አካባቢ የምትገኙ የታጣቂ ኃይሎች እጅግ የሚያሳዝን ስራ እየሰራችሁ ነው። በታሪክ ተወቃሽ ትሆናላችሁና ከድርጊታችሁ ተቆጠቡ። ሙስሊም ሆናችሁ ደግሞ ይሄ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱ። የሚመለከተው አካል እነዚህን ሰዎች ወይም ግለሰቦች ወይም ደግሞ የታጣቂ ቡድኖች ለህግ እንዲቀርቡ ዘንድ ሁላችሁም ሙስሊሞች በአንድነት እኔም ኡስታዝ አቡበከር አህመድ ነኝ ያላችሁ ኮመንቱን ታደምቁታላችሁ። ቪዲዮ ለብዙዎች እንዲዳረስ አድርጉ። ኡስታዝ አቡበከር አህመድ ላይ የተከፈተው ዘመቻ አላማው ምንድን ነው? ኡስታዝ አቡበከር አህመድ በነገው ዕለት ማለትም ቅዳሜ በሚደረገው ታላቁ የጎዳና ላይ ኢፍጣር አብዮት አደባባይ ለምን አለ፣ ለምን መስቀል አደባባይ አላለም ብለው እነንትና ዘመቻ ከፍተውበታል። ኡስታዝ አቡበከር አህመድ ብቻ ሳይሆን እኛም የምናውቀው አብዮት አደባባይ ነው። ለእናንተ መስቀል አደባባይ ከሆነ ለእኛ ደግሞ ዒድ አደባባይ ነው። ምን ነው ልክ ልካችን ካልተነገረን አላችሁ። በዚህ ሰዓት እጅግ አስደሳች የተባለ መረጃ ተሰምቷል። እጅግ አስደሳች በሆነ ሁኔታ በመዲናችን አዲስ አበባ የጎዳና ላይ ኢፍጣር ፕሮግራም በድምቀት ተካሂዶ መጠናቀቁን ሰምቻለሁ። 1447ኛውን የረመዳን ጾም ምክንያት በማድረግ ነጃሺ ለሀገር በሚል መሪ ቃል በመስቀል አደባባይ የተካሄደው 6ኛው ታላቁ የጎዳና ላይ የኢፍጣር መርሃ ግብር በስኬት መጠናቀቁንም የአዲስ አበባ ፖሊስ አስታውቋል። ፕሮግራሙ መጠናቀቁን ተከትሎም ታዲያ ለዝግጅቱ ተዘግተው የነበሩ መንገዶች ለተሽከርካሪ ክፍት መደረጋቸውም ተገልጿል። አምባሳደሮች ምን ወዳችሁ ዛሬም ሙስሊሙ በአንድነቱ በመተሳሰቡ በመከባበሩ የእምነት እሴት የሆነውን የህይወት መርሁን ቁርአኑን ከፍ በማድረግ በጋራ ረምብነቱ በዚህ የእስልምና ጉዳይ ጠቅላይ ምክር ቤት ተቋም ሌላ የታሪክ ምዕራፉን እየተሻገረ ለመጀመሪያ ጊዜ ሁሉም ሙስሊሞች በተሳተፉበት ምርጫ ላይ አዲስ ምርጫውን አድርጎ የተንቀሳቀሰበት ዶክተር አብይ አህመድ የሚመራው ካቢኔና
የከተማ መስተዳድሩ ዛሬን ድረስ እንደ ሙስሊም ማህበረሰብ ሊያገኝ የሚገባውን የዜግነት ድርሻውን ክብሩን ዓላማችን አንድነታችንን ዓላማችን አብሮነታችንን ዓላማችን መተሳሰባችንን ዓላማችን የጋራ ክብራችንን ከፍ ማድረግ ስለሆነ እቺ ሀገር ሁላችንም ስንታስተፍባት ነው ልታድግ የሁላችንም ኃላፊነት ነው። ዛሬ አሁን ዲ በአማረ መልኩ ስንገናኝ አሁንም ነገ የተሻለ ሀገር እንዲኖረን ከሚሰራው ልማት ጎን እንደጎን ሙስሊሙ ድርሻውን በመወጣት ላይ ዓለም ሙስሊሞች እዳ አለባቸው። እዳቸውን በአግባብ ሊወጡ የነጃሺ የእስልምና ጠበቃ የእስልምና ሰነድ የነበሩት ታላቅ መሪ ይሄንን ታሳቢ በማድረግ ነገ እንዲሁ ሀገር ወደ ተሻለ ምዕራፍ ልትሸጋገር በምትችልበት እየተሰሩ ያሉ ስራዎች ውጤት ሊያገኙ በሚችሉበት አሁንም ሌላ የሀገራዊ ምርጫ ምዕራፍ ላይ ስለምንገኝ የኛ ተሳትፎ ሰላማዊነታችን አብሮነታችን አንድነታችን መተሳሰብ መተጋገዛችን የጋራ ኃላፊነታችንን በመወጣት እኛነታችንን በሚመጥን ክብራችንን በሚመጥን ቁርአንን በሚመጥን ረመዳንን በሚመጥን መልኩ ኢትዮጵያ ትናንት የታሪክ ልዩ ገጽታ የነበራት የዓለም ተስፋ የነበረች በነጃሺ ለሙስሊሞች አለንታ የነበረች ሀገር ዛሬም ደግሞ የብዙዎች አይን መሳቢያ ሆነች ሀገር እኛ ልጆቿ አሁንም ብዙ ነገር መስራት እንደምንችል እንደ ዲናችን አብረር ወንድም ኻሊድ ሌሎችም የሲር ለላ ፋውንዴሽኖቻችን የምትሰሩት በጎ ስራ የኛ ስራ ነው። እነሱን ማገዝ ከነሱ ጋር ማጎመቆም የሙስሊም አማናችንን መወጣት ነው። ይሄን ፕሮግራም ቀጣዩ መሽሩዓችንን ይፋ ለማ سمع الله لمن حمده الله أكبر الله أكبر أبشروا لي فتون ما لبي قلال لسوق ما مسكن برنا وطرن ما بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رمضان شهر الصدقة شهر البر والمواساة رمضان يصدقاء خير ورن رمضان لا يمسكوا صدقاوች ትልቅ ዋጋ አላቸው። አሁን እንግዲህ ረመዳን ላይ እኔ ረመዳንን ለመለወጥ ረመዳን ውስጥ አዲስ ህይወት ምዕራፍ ይዘን ለመውጣት የምንችላቸው ልክ ከነበሩ ልምዶች ወጣ ያሉና አዳዲስ ምዕራፎች ከምንሰጠው ነገር የተለየ ሊጠቅም በሚችል ለሰዎች የሚደርስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደገለጹት እተቁና ረወለው ቢሸቅን ተምር የረመዳን ሰደቃ ትልቅ ሰደቃ ነው። ረሱል ሰለላሁ ዐለይሂ ወሰለም አጅወደ ናስ ከማንም በላይ በቸርነትና በልገሳ የሚታወቁ ሰው ናቸው። ነገር ግን በረመዳን ላይ ባህሪያቸው ይለወጣል። أجود الناس من ريح المرسل كنبروا طف عندما يراجعه القرآن الجبريل عليه السلام جبريل قال القرآن مراجعة بالمياربت في رمضان قزي خيرات شيء بلد إيجاب القرآن بخير نقر كفاش سلوخن لك عندك لكاكش أولو نفاس نو سطوتات شيء عليه السلام يا مالت أولو نفاس وسط بحر حتى أنه أيقومون كلهم يدرسا بمسطات وسط بزو مسطات سلام መስጠት ላይ አሁንም የምናያቸው ክፍተቶች አሉ። ሰዎች አላህ ሲሰጣቸው ዓለማት ሀብታም የሆነው ጌታ ሁሉ ነገር በእጁ የሆነው ጌታ ገኒዩን ዐኒል ዓለሚን ከሰው የተብቃቃ ከሰው ምንም የማይፈልግ ጌታ ግን የሰጠን አማና ስላለ ምን ላይ እንደምናደርሰው በምን እንደምናመሰግነው ያውቃል። እንግዲህ ምስጋና ሁለት ነው። አንደኛው በአንደበት የሚገለጽ ሐምድ ብለን የምናወራው ነው። ሌላኛው ሽክር አድርገን በተግባር የምንገልጸው ነው። ሽክረ ኒዓም የኒዕማ ጸጋ ወይም ደግሞ የተሰጠንን ስጦታ አላህን በማመስገን ስንገልጸው በተግባርና በማድረስ ነው የምንገልጸው። እኔ አንድ ዛሬ ያልፈጠርነው ዛሬ ያልሰራነው ነገለኛ የማይሆነው ነገር ማሰብ ስለሚፈልግ አንድ ነገር ማንሳት ፈለኩ። እዚህ ላይ ምንድነው አንድ ሳውዲ አካባቢ ያለ አንድ መስጊድ ላይ ለመስጊዱ መሰራት ምክንያት የሆነችው አንዲት ከረጢት ወይም ደግሞ አንድ ፌስታል ወይን እንደነበረች ይገለጻል። ባል ወይም ደግሞ አባት ሁለት ኪስ ፌስታል ወይን ይገዛና ቤት ይልካል። ቤት መጥቶ ሲመጣ ከወይኑ ለመቅመስ ፈልጎ ሲጠይቅ ሁለቱም እንዳለቀ ይነግሮታል። ለምን ትንሽም አላስቀራችሁልኝ? ነው እኔም ልጆቼ ጋር ሆነን በላ ነው ሲሉት አባት ከቤት ቀጥታ ነው የወጣው። ሄዶ ሰማስር ጋር ወይም ደላላ ጋር ሄዶ ቆንጆ ቦታ ፈልጉልኝ ይላል።
ቆንጆ ቦታ ይፈልጉለታል። በሚቀጥለው ቀን ሲገኝ ያን ቦታ ይገዛዋል። ያን ቦታ ይገዛና መስጊድ እንዲሰራበት ይወስናል። ፕሮሰስ ይጀምራል። ከዛ በፊት ግን ምን ያደርጋል? ቦታውን እንደገዛ ምሽቱ ላይ መጥቶ አሁን በሞት አላዝንም፣ ሚስቱ እየጠራችው ነው የወጣው። ቅር ብሎት ተከፍቶ አዝኖም ነው ከቤት የወጣው። አሁን በሞት አላዝንም አላት። ተመልሶ ሲመጣ ለምን ለቀብሬ የሚሆን ነገር ሰራሁ ዛሬ ይላል። ምን አደረኩ? ለመስጊድ የሚሆን ቦታ ገዛው። ዛሬ በሀያት ላይ ያለው 2 ፌስታል ወይን ልኬ አንዲት ሳታስቀምጡልኝ የበላችሁ የረሳችሁኝ የነመኖሬን የረሳችሁት ነገ እኔ ብሞት ሁሉ ነገሬን ትረሱታላችሁ። ስለዚህ ዛሬ ለነገ የሚሆነውን ነገር አስቀምጬ ማለፍ ነገን የሚያሳምርልኝን ነገር መስራት እኔ እንጂ ማንም እንደማይሰራልኝ ስላወኩ ዛሬ ጨርሻለሁ። ከ25 ዓመት በላይ የቆየ መስጂድ ለመሰራቱ ምክንያት የአንዲት ፌስታል ወይም ደግሞ የጥቂት ፍሬያቶች ወይን ምክንያት ሆነ። ሰዎች ስለራሳቸው ለማወቅ ስለራሳቸው መሆን ሲፈልጉ ጥለውት የሚሄዱት ነገር በእነሱ እጅ ያለ ነገር አይደለም። ከነሱ እጅ በሆነ ሰው አካል ላይ ስለሚያርፍ ያ ሰው ምን እንደሚያደርገው አይታወቅም። ዛሬ ለፋንበት የተጋንበት ነገር በተለይ እንደ ረመዳን አይነት አጋጣሚ ሲመጣ ኸይሩን ሰርተንበት አጅር ሙዳዕፋ አድርገነው ሰደቀተን ጃሪያ አድርገንበት ዘመን ተሻጋሪ የሆነ አሻራ አስቀምጠንበት የምንችለውን ኸይር በመጣል ልናሳልፍበት ይገባል። ያን ነው ረመዳን የሚሰጠው። ረመዳን ሰደቃ ሲሆን ደግሞ ሰደቃነቱ ጥፍጥር ይሆናል። ስለዚህ አሁንም ረመዳናችንን ውጤቱን ለማግኘት የበለጠ አላህ ጋር ለመቅረብ መሳጅዶች ውስጥ በምናደርጋቸው ለቅሶችና በምንሰግዳቸው ሶላቶች በምንቀራቸው ቁርአኖች ብቻ ሳይሆን እነዚህ እኛን የሚከጅሉ ከኛ የሚፈልጉ መሳኪን የህይወት ፈተና በእነሱ ላይ የወደቀባቸውን ሰዎች ልናስባቸው ግድ ይለናል ይላሉ። በምናወጣው በምንሰጠው ነገር አላህ ይቀበል፣ መጨረሻችን ያሰምርልን። ዛሬ ለራሳቸው አኸራ አስቀምጠው ለነጋቸው ሰርተው ከሚሄዱት አላህ ያድርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ